ስልጤ እኮ ነው፣ በገንዘብም በምንም ስልጤ። ከዛ እኛ ስልጤዎች ሙስሊሞች ነን እያሉ ይሄዳል። አሁን ደግሞ ስልጤዎች ሰሞኑን ስደቡ ልውጣ እስቲ ከልጄ ታርገን እንደሆነ መሰደብ። ይሄንን የቤት ስራ ሰጥቻችኋለሁ። ቀጥቅጡን ቀጥቅጡን። ከአማራ እኛም ስልጤ እየመጣ ኦሮሞ እኮ ማለት ሽመልሲ ማለት ይላል፣ አዳነች አበበ ማለት ሲበል እኛ ስልጤ ኦሮሞ ፈዟል፣ አማራ ፈዟል፣ ትግሬ ፈዟል። ብቻውን ሆነ ትግሬ። ትናንሾቹ በል ሽመልስ በዚህ በኩል በል ኦና ግን እንዳታስገባ በዚህ በኩል ደግሞ ፋኖ እኛ ፋኖ እኔ ከአማራ ወልጃለሁ ትላለች። እንደ ሮማ ንከክ ያለው ደግሞ ወረሩን። ሀዲያም ወሮናል። ታሪኩ ጨንቋቸዋል። ስልጣን ላይ ያሉ ጨንቋቸዋል። አይደክመኝም። ተቀባበሉ። እኔ ነኝ ቶፒክ መሆን ያለብኝ። አሁን ደግሞ ጉራጌ ተናገረች ብላ ደስ ይለኛል። ቢዝነስ ነው። እኔ ከሚዲያ ላይ አጠፋት የበስራ ስልቻቸው ነው ያለ። ስለዚህ አማራና ኦሮሞ ተባበርና ያ ቁጭ ብለህ አውራ። የሀገር ባለቤት ቁጭ ብለህ አውራ። አንተ ከርፋፋ ሁለት ከርፋፋ ብሔሮች እናንተን በአሁን ስ እንደዛ ሚስድል ይገኛል አለበት። እናንተ እንዲወስዱ እኛንም ሊወስዱ ነው። ከረፈፍ በዚህ በኩል ማሊያ እየሸጡባችሁ ራሳችሁን እየሸጡ የኦሮሞ መሬት በስልጤ ተወረረ። ብታምኑም ባታምኑ አምቦ ላይ ያስቆምናቸዋሉ። እነዚህማ እንዲህ እየሰረሰሩ በንትን በመሬት በሙሉ ሄዳሉ አሉ። በመሬት አይጅሉ አማራ ከላይ እንዲህ ብለህ ስልጣን ስትል ከስር እኛንም አንተንም ብርቡር። ጉራጌ ደግሞ እኔ ስድብ አሁን የስድብ ነው የፖለቲካ ነው እንጂ ፖለቲካ ሸራችሁን እያወጣው ነው። ጉራጌ ደግሞ አሉ በስልጤ እየተዘጋ ስለሆነ አማራ ተነስ ይላላሉ። ስርዓቱ አይደለም ስልጤ ነው አላሰራ ያለ። ስልጤ ተነጋገሩ። ስልጤና ከዛ እንዲላል እኛ እኮ አንድ ነን። ስልጤና ጉራጌ አንድማ ስለሆናችሁ ነው ኦሮሞና አማራን አጣልታችሁ። ሪካርድ አንድማ ስለሆናችሁ ነው ኦሮሞና አማራን እያጣላችሁ የኦሮሞን መሬት ውርር። የስልጤ የጉራጌ ህዝብ 1 ሚሊዮን ነው። አረ በደንብ ይቆጠር። አዲስ አበባ ዳርዳሩ ሸገር አልቀረም። እነዚህ ሰዎች ስልጤና ጉራጌ 7 ቤት ተቆጥረው ከ60 ሚሊዮን ከአማራና ከኦሮሞ ይበልጣሉ። እመኑኝ። እነዚህ ትናንሽ አነስተኛ ብሔር እየተባለ ተዋልደው እኛ ጦርነት ላይ ኦሮሞና አማራ ጦርነት ላይ እየጠፋ ግማሻችን እየተሰደድን ስልጤና ጉራጌ 7 ቤት 60 ሚሊዮን ሆኗል። ወረውናል። ውይ ኦሮሚያን ወሯል ጉራጌና ስልጤ። እስቲ ደግሞ ከልጄ ላይ ወረድ በሉና እኔን ቀጥቅጡ። ወረውናል። ወይዘሮ አዳነች አቤቤ ግራ ገብቷቸዋል። በጦርነት አይደለም መሬት በመግዛት በሩኬት እንደሚያመጡት አይታወቅም። ወረውናል። አማራ ድረስልን፣ ፋኖ ድረስ ወረሩን። አሁን ኦሮሞ ራሱ ፋኖ ድረስ ማለት አለበት። ወረውናል። ስልጤ ወረናል። ከታች ሸገር አካባቢ ምናምን ስልጤን የያዘው ከመርካቶ አልፎ ፍጥነታቸው በ6 ዓመት ውስጥ እነዚህ ሰዎች 6 ዓመት ቢጨምሩ ኢትዮጵያ ጎንደር ሄዳሉ። አስቁሟቸው። እያለ በየድንበሩ ላይ በአጥንት ሀገር እየሰራ ማልማሉን እነሱ ይቦረቡሩታል። ያኛው እንዳይናገር ዮኒ ማኛ የሚባለው እንዳይናገር ጴንጤ ያደረጉት። ጴንጤ ለምን ይመስላችኋል? አብይ ለምን ዝም አለው? እንዲናገር አንድ ቀን ይረዳናል ብሎ ይኸው ተሸወደ። ጴንጤ ከሆነ አይናገርም ስለ ፖለቲካ። ጨረሰ። አሁን ብላችሁ በዚህ ብል ምንም አይደለም። በቃ እውነቷን ንገር። ጭራሽ ወደዛ ሲጎትትም ኢትዮጵያውኛ ቆጭ አባታቸው እየተሰማኝ ነው። መልሱት። ዮኒ ማኛ መልሱ። ትሳደባላችሁ። አሁን የስድብ ነው። ጉዳቸውን ስላወጣል ጉዳቸውን እናወጣለና አንተ ግን አንተ ጥም አንተ ብስብስ ተስማምተን አላላቸው። ግን ወራሪዎች ናቸው ማለት ለእነሱ ስድብ ነው። ቢዝነሳቸውን ነካን ብንተኩስባቸው ይሻላቸዋል። ቢዝነሳቸውን ስለነካን ነው። አሁን ያላቸው አካውንት በሙሉ ታሪክ ነው የሚፈጥረው። ሊዘጋም ይችላል። ምክንያቱም አካውንቱን በሙሉ በማዘጋት ታሪክ በጣም አንደኛ ናቸው። እንዲህ የምንም ብላችሁ ገንዘብ ከፍላችሁ ቢሆን ዮኒ መልሱት። እኔም ከሄድኩኝ አልመለስም። ግን እኔ አልሄድም። እኔና ዮኒ ሄድን ማለት አዳነች አቤቤ የራሷ እነዚህ ልጆች ባይሄዱ እንዲሁ እኛንም ቢቀጠቅጡ
አንዳንዴ ለክፉ ቀን ይጠቅሙናል ብላ ነበር ያስቀምጠችል። እኔ አልሄድኩም፣ እሱ ግን ሄደ። በቃ ኢየሱስ ካለ ከዚህ በኋላ በቃ አይመለስም። ሁሉ ነገር ኃጢአት ነው፣ ኢየሱስን ይዞ ፖለቲካ አይቻልም ይሉታል። እሱም አልኩ ኃጢአት፣ ስድብ፣ ያ ሁላ ነቆራ ምናምን ሆዱን አባቡት አባቡት አባቡት። ኢየሱስ እውነት ነው የሚወደው የኔ ኢየሱስ። እኔ አሁን ጴንጤ ነኝ፣ ግን ጴንጤ ስላቸው ኢየሱስን ወዳለሁ። እንደነሱ አይነት ጴንጤ ግን አለ መርኬን ግን እጠይቃለሁ። አዎ ገዛ ነው። አሁን ሌባን ሌባ በሉ ይላል ኢየሱስ። አጋልጻችሁ ስጡ ይላል። ልጁ ያው በገንዘብ አይደለም የገዙት፣ አስፈራርተውት አስፈራርተውት። ግን ቢኖር ይሻለናል ነግሬያለሁ። ከሰመጠ አይመለስም። በቃ መጽሐፍ ቅዱስ ይዞ ጦርነት አይፈጥርም። መልሶት ገንዘብ ሰጣችሁን ቢመልሱ እኔ አላማረኝም። ብዝነሳቸውን ሊሰሩ ነው። ሽጉጥ ከያዙት እኛ እንሻላቸዋለን። ምክንያቱም ሽጉጥ የያዙት ወይ ቤተመንግስት አይገቡ ወይ የሚወራውን አይከላከሉ፣ መሬት አያስመልሱ። ገባችሁ? እኛ ግን ለህዝብ ጉዳችሁን ስለምንናገር እንጠቅማችኋለን። እኔ አሁን ፖለቲከኛ አልሆን ነው፣ ጨርሻለሁ። አንሄድም። እኔ መልሰዋለሁ። ዮኒ ማኛ ይስደረኝ እንጂ መልሰዋለሁ። መመለስ አለበት። ጥሩ አይደለም። ሀገር እየተዘረፈች ነው። ጥሩ አይደለም። ምናል ወይ ቤታየን እንመልሳት ወይ ቤታየን። ያጉቶ አይችልም። ያጉቶ ሆዱን ስለሚወድ አንድ ቦታ ቁጭ አይልም። ጉቶ አይሆንም። ጉቶ ለፖለቲካ አይሆንም። አንደኛው ወፍራም ነው ጉቶ። ከዛ ላይ ዝም ብለህ ጓድ ስለሚል ጉቶ የፖለቲካ ሰው አይደለም። ሆዲያም ነው። ሆዲያም መናገርም አያምርለትም። 16 ሰው ሰብስቦ ነው። እኔና የሆነ ግን ምንም ቢሆን ብቻችንን ራሳችንን የቻልን በብርሃኑ ጁላ ማንመራ መከላከያ፣ ኢትዮጵያ መከላከያ፣ የሶሻል ሚዲያ መከላከያ ነው። መልሶት እኔ ብቻዬን አልችልም። ብዙ ጉድ እያመጡ ነው እነዚህ ሰዎች። ወራሪ በዝቷል። መልሶት አማራና ኦሮሞማ መታረቅ አለበት። አይሆንም። ተከፋፈል። አይሆንም። ብቻውን አይችልም። የሚችን ሀገር ፋኖ ማምጣት አለበት። አንችልም ነው ፋኖ አልኮኝ እንዲ በለው በቃ ፋኖና ቄሮ መጠበቅ አለበት። ይችላል። ወደ ታች ያሉት እየተነሳባቸው ነው። እላይ ያለውን አበረንለት። የታቾቹ ደግሞ እንዲህ እያሉ እየወረሩን ነው። ጉድ አልሰማችሁ ብሎ ነው የሚሄደው። ሞጣው ምኑ በቃ ሞጣው የት ትደርሳለች የተባለች ቀበሌ ቆረጣታል። ሞጣው ዝም ብሎ ወደ ፋኗ አሁን የሚያስፈልገው ኢትዮጵያ ብሎ የዛንም ጉድ የሚያወጣ እንደዚህ ካወራን ቀዳማ ማሰውን ደግሞ እንቀጠቅጣቸዋለን ማለት ነው። አንዱን መተካት አይቻልም። እዛ ተነቀለ ህጋዊ ሲሆን ነው እንጂ ጨረሱን። ስልጠና ጉራጌ ኦሮሚያን ወረረ። ከፍት ምን ይመስላችኋል? በቃ ኦሮሞና አማራ መታረቅ አለበት። ኦሮሞና አማራ ኦሮሚያን መጠበቅ አለበት። የእናንተ ነገር ከባድ ነው። ኦሮሞና አማራ መታረቅ አለበት። እንደዛ እኔ እንደዛ ካልሆነ የኦሮሚያ ነገር በጣም እያሰጋኝ ነው። አማራ እንኳን ያንን ያህል አማራ መች ወረረ? ውሸት በእነዚህ አይንማ አማራ መች አሁን እኮ ነው ዝም ብዬ ሳስበው አማራ 100 ዓመት አስተዳደር። እሺ ወረረ ካልን እንግዲህ 53,000 ካሬ ሜትር የምትሆነው አዲስ አበባ ነው እንግዲህ 100 ዓመት አስተዳድሮ የወረረው። እችን ነው የምታክለው። ወሰደ ካልን ማለት ነው። አይስወር የእውነቱን ልንገራት። እኔ ካልኩሌት ሳደርገው ነበረ። ለወይዘሮ አዳነች አቤቤ ያድርሱልኝ። አማራ